ወዳጆቼ መውደቅን አትፍሩ። የምንወድቀው ስለምንራመድ ነው እንጂ ስለቆመን አይደለም። አንዳንድ ሰዎች በዘመኑ የተፈጠሩ ሰዎች ፐርፌክሽን ይፈልጋሉ፣ ልክን ይፈልጋሉ። ልክ ራሱ የሚመጣ ከመውደቅ ነው። እንዲሁም ደግሞ ዛሬ የተሳሳትኩ ነገ ስታርሙ ልክ ይሆናል ማለት ነው። ልክን ራሱ የምናውቀው ከውድቀት በኋላ ነው። መቆምን ራሱ የምናውቃት ከወደቅናት በኋላ ነው። ስለዚህ ዛሬ ላይ ወድቃችሁ ዛሬ ላይ ብዙ ነገር ደርሶባችሁ ልክ ሆኜ እነሳለሁ ሳይሆን እየወደቃችሁ ዛሬ ላይ ነገም በማስተካከል ማለት ነው። አንድ ሰው ነገም ማስተካከል የሚችለው ይችላል፣ ግን በማድረግ ትላንት ያሳለፈውን ትላንት የወደቀባችሁን ቦታ ላይ ሄዶ ነገውን ለምሳሌ አንድ ሰው ዛሬ አርፍዶ ከተነሳ ነገ ጠዋት ምን ማድረግ ይችላል? በጊዜ ተነስቶ ነገን ማስተካከል ይችላል ማለት ነው። ስለዚህ ዛሬ ውድቀት የወደቃችሁበት ቦታ ነገ ትልልቅ ነገሮች፣ ትልልቅ ስኬቶች ማግኘት ትችላላችሁ። ውድቀትን እንዳትፈሩ። ከውድቀት በኋላ ነው ልክ ራሱ የሚመጣ። ለምሳሌ አንድ ዶሮ እንቁላል ትጥላለች። የጣለችው እንቁላል ታቅፋለች። ያቀፈችው እንቁላል ደግሞ ዶሮ ይሆናል። ከዛስ ከመጣል በኋላ ነው መታቀፍ የሚመጣው። ዛሬ ላይ ወድቃችሁ የሆነ ጎዳና ላይ ያላችሁ የሆነ ጊዜ ስለምትታቀፉ ውድቀታችሁ እንዳትፈሩ። አራግፋችሁ ተነሱ። ወደ ትልቁ ስኬታችሁ መጓዝ ትችላላችሁ። ለሰው ልጅ ዋጋ ማውጣት አይቻልም፣ ግን ዋጋ እንዲወጣለት የሚያደርጉ ብዙ አይነት ነገሮች አሉ። የሰው ዋጋ ስንት ነው? ዘመን የተሻገረ ጥያቄ ነው። የሰው ዋጋ ስንት ነው ሲባል እንደው አንድ ምሳሌ አለና አንድ እናት አለች። እቺ እናት ለልጇ ድንጋይ ትሰጣለች። ይሄ ድንጋይ ወደ ገበያ ውሰጅና ሽጥ ትላለች እናትየው ማለት ነው። ኖርማል ገበያ የሚሸጥበት ሄዶ ድንጋዩን ቁጭ አድርግቶ እንደ ጉሊት ይሸጣል። ሲሸጥ ማንም የሚጠይቀው የለም። መጨረሻ ላይ አንድ እናት አሳዝኗት በ5 ብር ገዛችው። ልጄ ምን እየሸጥክ ነው? ድንጋይ። ለምን? እናቴ ሽጥ ብላኝ ነው ብላ በ5 ብር ድንጋይ እናትየው ገዛች። ከዛም በኋላ ተመልሶ እናቱን ጠየቀ። ሸጥኩ እኮ በ5 ብር ይላል። ኦኬ በጣም ጥሩ አረግ። አሁን ደግሞ ሌላ ድንጋይ ሰጠችው። አሁን ሄዶ ደግሞ ብዙ ማዕድን የሚሸጥበት ቦታ ይሄዳል። እዛ ሲሄድ አሁንም በስንት ብር ይሸጣል? ሲጠይቁ 5 ቢሊዮን ብር ሸጥ ትላለች እናትየው። ስንት ነው ስለ 5 ሚሊዮን ብር። እኛ 5 ሚሊዮን ብር አይደለም 5 ትሪሊዮን ብር እንገዛለን አለ። አሁን እዚህ ጋር ከዚህ ታሪክ ምን እናያለን? ራሳችን የሆነ ቦታ ስናስቀምጥ ለራሳችን ዋጋ ራሳችን ነው መስጠት የምንችለው እንጂ ሌላ ሰው ለኛ ዋጋው መስጠት አይችልም። ስለዚህ የሰው ዋጋ ውድ ነው። ሰው ሆኖ ደግሞ የሰው ዋጋ መተመን አይችልም። ስለዚህ ራሳችን ባስቀመጥ ነው ልክ ነው፣ በዋል ነው ልክ ነው። አጓጉል ቦታ ከዋልነው ዋጋችን ይቀንሳል። ውድ ዋጋ ቦታ ከዋልን ደግሞ ለኛ የሚመጥን ቦታ ከዋልን ደግሞ ዋጋችን ከፍ ይላል ማለት ነው። ዋጋችን ደግሞ እንዲወድቅም እንዲነሳ የሚያደርገው እኛ ነን። ለምን? አዋዋላችን፣ አነጋገራችን፣ ስራችን፣ በእነኚህ ነገሮች የኛ ዋጋ ይተመናል ማለት ነው።